አዲስ አበባ ትላንት እንደዚህ ነበረች። ፒያሳን በጥልቀት ነው ማቃት። በፊት የነበረችበት እንዴት ነበረ ካልከኝ በቃ በጣም አስቀያሚ ነው። የዛን ህይወት መቼም አይመልሰው ነው የምትለው። የምኖረው በፒያሳ እሪ በከንቱ ወንዙ ጋር ነበር የምኖረው። ያ ጭቃ ቤት የፈራረሰ ነው። ከምር ልንገርህ አይጥ መያዝ ሰልችቶኝ ነበር እኔ በቃ የእውነቴን ነው። እና የአይጥ መያዣዬም እዚህ ጎን ያለች እና በጣም መሮን ነበረ በእውነት ነው የምልህ። እና ያው ድህነት ስለሆነ አማራጭ ስለሌለ ፒያሳ ከ58 ዓመተ ምህረት ጀምሬ ፒያሳ ነው ትዳር ይዤ ልጅ ወልጄ ልጅ አልቻለሁ። 78 ዓመቴ ነው። ኖሮ ነው ካልከው ኖሮ እንጂ ክረምት ሲመጣ ጎርፉ ጅቡን ይዞ መጣል። ስቃይ ነው። ጎርፉ ቀጥታ ቤት ይገባል። እያፈሰ ነው የምናድረው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ኢና ሊላሂ ወኢና ኢለይሂ ራጂዑን። ኢና ሊላሂ ወኢና ኢለይሂ ራጂዑን። ጎርፉ ቤት ይገባል። አይጥ ነው ድመት ነው። አይጥና ድመት ሲራበሽ ያድራል። አይጥ ረብሻለሁ፣ ድመት ለምን ትረብሻለህ? እኛ ደግሞ አንጫጫታ እየሰማን እንነሳለን። ረብሻ ነበር። አዲስ አበባ ላይ እውነት ለመናገር ሰዎች እኮ ቤት የላቸውም። የትኛው ቤት ነው ያጓጓን? ሽንት ቤት የሌለው ወጥተው አንድ አደጋ ቢያጋጥም ለመሸሽ ለማምለጥ የማይመቸው አንዱ ባንዱ የተደራረበው ቤት ነው ያስጨነቀን። በምን ያህል ጊዜ አፍርሰን እንሰራዋለን ካሁን በስተቀር ለመፍረስ ብዙም ውድ ያልሆነ ነው። ህይወታቸው ሳይናጋ አካባቢያቸው ሳያጡና ባደጉበት ሰፈር በሚሆኑበት መንገድ ልማትንና ሰው ተኮር በሆነ መንገድ ማስተናሰር አስፈላጊ ነው። አዲስ አበባ ውብነሽ አበባ ወሳኝ የሆኑ የልማት ኮሪደሮች እንዲለዩና እነሱ እንዲለሙ እነሱ ደግሞ በለሙት ልክ ደግሞ ከሱ በሚገኘው ልምድና እንዲሁም ደግሞ ለውጥ በመነሳት አጠቃላይ ከተማ ውስጥ ያለውን ስራ ለመቀየር ታስቦ ነው ይሄ የተነሳው። ትላንትና ካቢኔው ከወሰነበት ጊዜ ጀምሮ ወደ ተግባር እየተገቡ ያሉ ጉዳዮች ናቸው። ከተማ ነው የምናለማው። ከተማችንን ውብ፣ ጽዱ፣ አረንጓዴ፣ ተወዳዳሪ ለማድረግ ነው። የትራፊክ ጃሙን ለማስተካከል ነው። ብዙ አገልግሎት አንቀው የያዙ ግንባታዎችና ደረጃቸውን የማይመጥኑ አሉ። አዲስ አበባን የማይመጥኑ ስራዎች አሉ። እዚህ የተሰበሰበው ህብረተሰብ እኔንም ጨምሮ በከተማዋ ውስጥ የሚከናወነውን ልማት ደጋፊ እንጂ አደናቃፊ ይሆናል ብዬ አላስብም። ምክንያቱም የሚሰራው ስራ የሚሰራው ልማት የህብረተሰቡን ኑሮ ከማዘመን ከተማችንን ውበቷን ከመጨመር እንዲሁም የሀገራችንን ገጽታ በዓለም አቀፉ ደረጃም በመገንባት ረገድ የሚኖረው ፋይዳ ከፍተኛ መሆኑን ስለምንረዳ ልማቱን በእጅጉ እንደግፋለን። ሰውን ማዕከል አድርገን ነው ልማትን ከሰው ህይወት ነጥለን አንመለከትም። የጋራ መኖሪያ ቤት የመረጡትን የጋራ መኖሪያ ቤት፣ የቀበሌ ቤት የመረጡትን አዲስ እንደ ድሮ በጭቃ ቤት ሳይሆን ፎቆች እየገነባን መጸዳጃ ቤት ያላቸው፣ ማብሰያ ቤት ያላቸው፣ ለመኖር ምቹ የሆኑ የጋራ መገልገያ ስፍራዎች ጭምር ያሏቸው ጥሩ ንጹህ ቤቶች ሰርተን ከዚህ ከተለባበዱና እየወደቁ ካሉ እየፈራረሱ ካሉ ቤቶች ውስጥ ህዝባችንን ነዋሪዎቻችንን አክብረን እያወጣን ቃላችንን ጠብቀን
በዚህ ሁኔታ ነው የምናስተናግደው። አዲስ አበባ is now undergoing strategic planning approach focused ነው ማለት ነው። እዚህ ጋር ያለው ችግር ይሄ ነው። ለዚህ ችግር መፍትሄው ኮሪደር ዴቨሎፕመንት ነው ተብሎ የተገባ ነው። እዚህ ዶሮ ማነቂያ ላይ ያለው ስላም ኤሪያ ነው፣ ለሰው ምቹ አይደለም። ስለዚህ ለሰው ምቹ እንዲሆን አፕግሬድ መደረግ አለበት የሚል አፕሮች መከተሉ ተገቢና ትክክል ነው የሚል ነገር ነው ያለኝ። በጣም ነው ደስ ያለን። ሁሉም ጊዜ ቆሻሻ ምን ቡትቶ ምን ይሰራል? ቡትቶ ነው። ጥዲያት ነው። ጥዲያት ደስ ይላል። ባትበላም ባትጠጣም አትትር ደስ ይላል። ጠቅላይ ሚኒስትራችን ብዙ ጊዜ ደጋግመው ሲናገሩ እንደነበረው እዛም እዚህም ጥሩ የተሰሩ ስራዎችና ጅማሮዎች አሉ፣ ግን ዶቶቹ አልተገናኙም ሲሉን እንሰማለን። ከዓመታት በፊት ነበር በለውጡ መሐንዲስ እሳቤ ውስጥ ከተማዋ ይሄኛውን ቅርጽ የያዘችው። ልናመጣ የምንሞክረው ነገር በሁለት ሶስት ቦታ ከፍዬ እንኳን ባሳያችሁ ለብዙ አይታይም። ምክንያቱም ዶት ነው፣ ነጥብ ነው፣ አልተያያዘም። አንደኛውን ለብቻ አይቶ ሰው ያደንቃል እንጂ ከሁለተኛው ዶት ጋር ያለውን ትስስር አያየውም። ተፈጥሯዊ ውበትና ባህላዊ እሴቶች ተጣጥመው በረቀቀ መንገድ ውበትን፣ ንጽህናንና ምርታማነትን ተከትለው በልህቀት ከተሰሩ ዘመን የሚሻገር ሥራ ተሰራ ማለት ነው። እንጦጦ አልኳችሁ ዶት 1፣ ላይብራሪ አልኳችሁ ዶት 2፣ ፌስ 2 ዶት 3፣ ወንድማማች ዶት 4፣ ሳይንስ ሙዚየም ዶት 5፣ ዩኒቲ ዶት 6። በምን አገናኘን? በወክወይ በመንገድ ያቺ መሃል ላይ ያለችው ትንሿ አንፊ እዚህም መንገድ ስናገናኝ ከፓላሱ ጋር ዶት 8 ይገናኛል ማለት። ያኔ ነው ከተማው እየተቀየረ መሆኑ የሚገባን። እያንዳንዱን ዶት ስናስተሳስር ነው። የአዲስ አበባን ሁኔታ ስንመለከት ዋና መንገዶቿ ጠባብ ያሉ ናቸው። በእርግጥ በርካታ መሰረተ ልማቶች ተሰርተዋል። ወደ ውስጥ ደግሞ በምንገባበት ወቅት እነኚህ መሰረተ ልማቶች በተሟላ ሁኔታ አናገኝም። አንዳንዶቹም በጣም ከመቆየታቸው የተነሳ ወይም ከተማዋ ስትቆረቆር የተሰሩ ከመሆናቸው የተነሳ ወድመዋል፣ ጠፍተዋል። ያልተሰሩላቸውም በዘፈቀደ ግንባታዎች የተገነቡባቸውን አካባቢዎች እናገኛለን። እነኚህን ካላስተካከልን በስተቀር አዲስ አበባን እንደ ስሟ ውብ አበባ በማድረግ ቃላችንን ጠብቀን ለሕዝባችን የምትመች ለኑሮ የምትመች ጽዱ ውብ ከተማን ማግኘት አንችልም። ለነዋሪዎቿ ምቹ ዓለም አቀፍ ደረጃዋን የጠበቀች የዲፕሎማሲ ማዕከል መሆኗን ታሳቢ ያደረጉ የልማት ሥራዎች በአራቱም አቅጣጫዎች ተከናውነዋል። የምናለማው ልማት ደሃን የሚጎዳ ደሃን የሚያስለቅስ በተለይ እናቶችን የሚያስለቅስ መሆን የለበትም። እንደዛ ከሆነ ዋጋ የለውም። ይሄ ግን የከተማው ስራ ብቻ አይደለም። ከተማው ካሰማራ በኋላ ወደ እናንተ ክፍለ ከተማ፣ ወደ እናንተ ወረዳ፣ ወደ እናንተ ቀበሌ ሰዎቹ ሲመጡ እዛ የሚደረግላቸው ሰርቪስ ነው የከተማውን ስራ ትክክል የሚያደርገው። አዲስ አበባን የብልጽግና ተምሳሌት አድርጎ የመገንባት ርዕይ ማሳኪያ አንዱ ኢላማ የሆነው የአዲስ አበባ ከተማ የኮሪደር ልማት ፕሮጀክት የልማት ተነሺዎችን የአኗኗር ዘይቤ ከመሰረቱ የቀየረ ከመሆኑ ባሻገር ለዘመናት
ምላሽ ሳያገኙ ሲንከባለሉ የነበሩ ችግሮች መፍትሄ እንዲያገኙ ገፊ ምክንያት ሆነዋል። እዚህ የምታዩት ቦታ ሰፈራ ማርያም ሎኮስት አካባቢ ነው የምንገኘው። ይሄ ሎኮስት ብዙ የልማት ተነሺዎች የገቡበት ስፍራ ነው። ከተለያዩ ቦታዎች የመጡ ናቸው። ወደ 222 የሚሆኑ የልማት ተነሺዎች የገቡበት ስፍራ ነው ማለት ነው። እንግዲህ ይሄን ስፍራ ዛሬ ላይ እንዲህ ስናየው አምሮ ውብ ምቹ የሆነበት ምክንያት አንድም የልማት ተነሺዎቻችን ወደኛ ሲመጡ ከቤታቸው ወጥተው ወደ ቤታቸው እንደተመለሱ እንዲያስቡ፣ መንገዱም እንዲህ ባማረ መልኩ እንዲሆንላቸው ምቹ ነገር የፈጠርነው ነው። ይሄን አሁን እንደዚህ የምታዩት ቦታ በፊት ትንሽ ለመኖርም ወይም ደግሞ ለመሄድም የሚያመች አልነበረም። ብዙ ጭቃዎችና አስቸጋሪ ነበረ ማለት ነው። ከዛ በኋላ ነው ጠረጋውም ተደርጎ የስፍራው የማመቻቸት ስራ ከተሰራ በኋላ ይሄን የመሰለ ሪዳሽ ካለበስን በኋላ እንዲመቻቸው ሳቢ ውብ እንዲመስላቸው ተደስተው እንዲኖሩበት ያደረግነው ቦታ ነው። ከዚህ ውጪ ደግሞ ቤቱ ምን አይነት አክሰስ አለው፣ ምቹ ነው ወይ፣ ምን ይጎለዋል የሚለውን ካየን በኋላ በአጭር ጊዜ ውስጥ መብራትና ውሃ እንዲገባላቸው አድርገናል። በአጭር ጊዜ ውስጥ ደግሞ ሴፕቲክ ታንክ ተቆፍሮ የፍሳሹ ማስወገጃም እንዲመቻችላቸው ያደረግንበት ቦታ ነው ማለት ነው። እያንዳንዱ የምታዩት ቢልዲንግ ለራሱ የሆነ ሮቶ አለው ማለት ነው። የውሃም የመብራትም ቆጣሪ ተገጥሞላቸዋል። አገልግሎት በዛ ልክ እያገኙ ይገኛሉ ማለት ነው። ነዋሪዎቻችን ምን ይላሉ፣ እንዴት ይሆናሉ የሚለውን ነገር ደግሞ ማየት ይቻላል። የልማት ተነሺዎቹ በገቡባቸው የመኖሪያ ሳይቶች የጠበቁትንና በተጨባጭ ስለገጠማቸው ነገር ሲናገሩ እኛ አላሰብንም። ጥሩም ቤት ይሰጠናል፣ እንደዚህ ያደርገናል ብለን አናቅም ጭራሽም። እኛ መንግስት የሚያታልለን ነው የመሰለን እንጂ እውነት አልመሰለንም። ከዛ የመጀመሪያ ቀን ስንመጣ እዚህ ቁልፍ ዕጣ ወጥቶልን እዚህ ስንመጣ መሰረተ ልማት አልተሟላም ተብሎ ክፍለ ከተማ ደግሞ እናታችን አዳነች አቤቤ ጋር ደወሉ። እሷ ደግሞ አቤቱታ ሰሚ ነች። ሰው ወክሎ ሁሉም አይደለም ማለት ሰው ወክለን ሄድ በሁለት ሳምንት ውስጥ ነው የተሟላለን። ውሃ፣ መብራት ጋግረን እንድንበላ የተደረገልን። ተመልሰን ስንመጣ የምንገባባት አልመሰለን። መንግስት አንከባክቦ በራሱ መኪና እቃችን ጭኖ እቃችን እዚህ አውርዶ እንዲህ አይነት እንክብካቤ በእኔ እድሜ አላየሁም። በጣም የሚያስደስት ነው። እዛ ሆነን የሰማነውና ቤቱ እንዲህ ነው፣ ምንም አንተ ገባበት ቦታ ነው ጭቃ ነው እንደተባለ አይደለም። እንደምታዩ ከተለ አንድ ሰፈር አብዛኛችን የመጣ ነው። ከመቶ ምናምን አባወራ 70 ምናምኑ ከሰፈር አንድ ሰፈር ነን የመጣ ነው። እንተዋወቃለን ብዙ ነገሮች ያ ከብደንም ለኛ ከጠበቁት በላይ ነው ያገኘሁት። ከጠበቁት በላይ የደሃ አባት ነው ማለት ይቻላል። በጣም ልዩነት አለው። አንደኛ እዚህ ጋር የሥራ ዕድል የተመቻቸልን ነው። ዋናው ደግሞ እሱ ነው። ሁሉ ነገር ተማላ፣ ካነማ ተማላ፣ ሸማች ተማላ። በረንዳ ነበር የሚሰራ ነበር። አሁን መንግስት የሚሰራባት ቦታ ሰርቶ ለኔም ለልጆቼም እኔ እንዲህ አይነት መንግስት ከኃይለ ሥላሴ ጊዜ ጀምረ አይቻላቅም። ርህራሄ አለ። እኔ ያው ያገኘሁት ጉሊት ነው። ያው ሸቀጣ ሸቀጥ ልሰራበት አስቤያለሁ። በቅርቡ ከፍታለሁኝ። ደግሞ አሪፍ ቦታ ነው የደረሰኝ። ወደ ላይ ከፍ ብሎ ነው፣ ደስ ይላል፣ አሪፍ ነው። አካባቢም ቢሆን ንግድም ቢሆን ምንም አይዞሃችሁ አለን ብለዋል። እውነቴ ነው እና ምንም ነገር እግዚአብሔር ይመስገን አላጣንም። ብዙ አመት ብዙ መንግስት አይቻለሁ። ከጃንሆይ ጀምሮ እስከ ደርግ እስከ አብይ አይቻለሁ። እንግዲህ እኔ የእድሜ ባለጸጋ ነኝ በአሁኑ ሰዓትና እንደዚህ ድሃን ጎርጎሮ ፈልፍሎ አውጥቶ እንደዚህ የሚያደርግ እኔ አላየሁም እስካሁን ድረስ ማለት ነው። የክቡር ከንቲባ ከላይ አንስቶ እስከታች ሁሉንም ክብር ምስጋና ይግባው። እኛ ደስ ብሎናል በለለን። እኔ በበኩሌ በጣም ደስ ብሎኛል። አመሰግነዋለሁ። መንግስት አመሰግናታለሁ። አዳነች አቤቤ አመሰግናታለሁ በጣም። አሁንም ድሃ የወደቀበት ሁሉንም አላህ በጤና ያቆይልን። እናቱም ጋር እነዚህ አይነት ርህራሄ ተደርገ ኮርተን የምንኖረው ወላሂ ላለ
አዲስ አበባ ከተማን እንደ ስሟ ውብና አበባ ለማድረግ እየተተገበሩ ካሉ ስራዎች መካከል አንዱ በተመረጡ የከተማው አካባቢዎች እየተከናወነ ያለው የመንገድ ኮሪደር ልማት መዲናዋን አዲስ መልክ አላብሷታል። አዲስ አበባ ላይ በቅርብ ጊዜ በርከት ያሉ ኮሪደሮች ስራ ጀምረን ብዙዎቻችሁን እንዳስቀየምናችሁ እናውቃለን። ብዙ ቦታ እያፈረስን ነው። የትራፊክ ጃም በስፋት አለ። አንዳንዶች አጥራቸውን ሰርተው 3 ወር 4 ወር ሳይሞሉ ደግመን አፍርሱ እያለ ነው። ያልተገነባ አገር ባህሪው እንደዚሁ ነው። በተደጋጋሚ ማፍረስ ያጋጥመዋል። ቃል የምንገባላችሁ ግን የፌዴራል መንግስትና የአዲስ አበባ ከተማ አመራሮች በትብብር ቢበዛ 6 ወር ባልሞላ ጊዜ ውስጥ አሁን ያፈረስናቸውን ስራዎች ጠግነን አዲስ አበባን በገባነው ቃል መሰረት ውብ ለማድረግ ቀን ከሌት የምንሰራ መሆኑን ተገንዝባችሁ የምናፈርሰው ለማስዋብ የምናፈርሰው በኢትዮጵያ ልክ የሆነች ካፒታል ሲቲ ለመፍጠር መሆኑን ተገንዝባችሁ አልፎ አልፎ የተጎዳችሁም ካላችሁ በይቅርታ መንፈስ ትብብር እንድታደርጉልን ከወዲሁ ጥሪ ማቅረብ ፈልጋለሁ። አዲስ አበባን የሸፈናት አዋራ ተራግፎ እውነተኛ ውበቷ ጎልቶ መውጣት ጀምሯል። አራዳ ፒያሳ በጣም ታሪካዊ ነው። ታሪካዊ ስፍራ ነው። ሽውሹ ወረዳ ሽውሹ ፒያሳ አይደለ? ዘፈኑም እንደዛ ነው። አራዳ ሄዶ ፒያሳ መጥቶ በቸርቸር ጎዳና ሄዶ ማአት ዘፈኖች አሉን ለአካባቢው ታሪካዊነት። እንደዛ አይነት ቦታ ግን የለንም። አሁን አድዋን እስካየንበት ድረስ አሁን እጆቹን ለለውጥ የዘረጋ ትውልድ ተነስቷል። የኢትዮጵያ ተምሳሌት አዲስ አበባም 24 ሰዓት 7ቱንም ቀን ስራ ላይ ነች። ያቸው እነኝን ጀግኖች በዚህ ስራ ላይ የዳም ትራክ ሹፌር ነኝ። ብዙ ፕሮጀክቶች ላይ ተሳትፌያለሁ። በዚህ ስራ ላይ ያልተለመደ ነገር ኢትዮጵያ ውስጥ ትልቁ ነገር አዲስ የሆነብኝ ነገር 24 ሰዓት ተሰርቶ ሀገር መቀየር ትውልድን ማሻገር እንደሚቻል የተረዳውበት የስራ መንፈስ ነው የተለማመድኩት። እዚህ ስራ ላይ በመሳተፌ በጣም 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 ደስተኛ ነኝ። የልጆቼን ሀገር የምገነባበት አንድ አሻራ በመጣሌ በጣም ደስ ብሎኛል። ትልቅ ስራ ነው። ከታች እስከ ላይ ያሉ አመራሮች የሚሳተፉበት መጥተው የሚጎበኙት ለእኛ ብርታት የሚሰጡብን ፕሮጀክት ነውና ብርታት ይሰማኛል። መንገዱ ከመጀመሩ በፊት ያው 11 ከ2 ሰዓት ተኩል እስከ 11 ተኩል ነበር። አሁን ላይ ግን 24 ሰዓት እየሰራ ነው። ያው እንግዲህ ለገንዘብ ለማግኘት ብቻም ሳይሆን ለለውጥ ለአሻራችን እያስቀመጥን ነው ማለት ነው። መረጃዎች እንደሚያሳዩት ኢትዮጵያ ውስጥ 89 በመቶ የሚሆነው ህዝብ ደረጃውን ባልጠበቀ ቤት ውስጥ ሲኖር፣ በአዲስ አበባ ደግሞ 80 በመቶ የሚሆኑት ነዋሪዎች ቤት የላቸውም ወይንም ደረጃቸውን ባልጠበቁ መኖሪያ ቤቶች ውስጥ ይኖራሉ። ከገጠር ወደ ከተማ የሚደረገው ፍልሰት እየበዛ ሲመጣ ከተሞች ላይ የሚመጣው ጫና ውስብስብ እየሆነ ሲመጣ እነዚህ ነገሮች ለማቃለልም ለመፍታትም ከተቻለ በተለምዶ አይነት አሰራር ነገሮችን ማስኬድ እየከበደ ይመጣል። የቤት፣ የኃይል፣ የትምህርትና የጤና፣ የውሃ፣ የመብራት፣ የትራንስፖርት ሲስተም አቅርቦት የከተሜነት መሰረታዊ አዳጊ ጥያቄዎች ናቸው። በተለመደ አካሄድ እነዚህን ጥያቄዎች መመለስ አይቻልም። አዲስ መልስ፣ አዲስ መንገድን ይጠይቃሉ። በዓላማ ውስጥ ሊታይ የሚገባው ነገር ከተማ ማለት ምን ማለት ነው? ከተማ ሰው በቅርበት ማንኛውም የሚፈልገውን ነገር በአቅራቢያ አክሰስ ማድረግ ካልቻለ ምኑን ከተማ ይባላል? መንገድ ሊሆን ይችላል፣ መብራት ሊሆን ይችላል፣ ውሃ ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል፣ ጤና ተቋማት ሊሆኑ ይችላሉ፣ ልጆቹን የሚያናፍስበት ቦታ ሊሆን ይችላል። በቅርበት የሚያገኝበት ሁኔታ ካልተመቻቸ በቀር ከተማ ማለት የተጠጋጉ ቤቶች ማለት አይደለም።
የተነባበሩ ቤቶች ማለት አይደለም። ያን የከተማ ስያሜም መያዝ እንዲችል ስታንዳርድ የሚያስፈልጋቸው ስራዎች አሉ። ከመንገድ፣ ከወክዌይ፣ ከፓርኮች፣ ከግሪነሪ፣ ከቀለም ቅብ፣ ከመብራት እነዚያን ነገሮች እየሰራን ካልሄን በቀር የተሟላ የከተማ ስያሜ መያዝ አይችልም። አዲስ አበባ ዛሬ በብዙ ተለውጣለች። ስለ ኮሪደር ልማት ስናወራ በዋናነት ማንሳት ያለብን አንዱ ደጋግመን እንደምናነሳው በአንድ ጊዜ አንድ ከተማ ላይ መልማት ከሚችለው ከምናስበው ከተለመደው እርዝመት ስፋት በላይ ነው። መንገዶችን አስፍተናል። በርካታ መንገዶችን ወደ ስታንዳርድ የማምጣት ስራ ሰርተናል። ከሁሉ በላይ ለመንገደኛ ለእግረኛ መንገዶችን የመክፈት የማስፋት እግረኛና ተሽከርካሪ የሚገፋፋበትን ታሪክ አዲስ አበባ ላይ እያስቀረ መሄድ አለብን ያልነውን እውን እያደረግን ያለንበት የኮሪደር ልማት ነው። የሚቀጥሉት ዓመታት የጀመርናቸው ፕሮጀክቶች በተናጠል ያሉ ዶቶች ተገናኝተው አዲስ አበባን ውብ ማድረግ ትልማችን፣ መሻታችን እና ለሕዝባችን ቃል የገባነውን ስራ ካለምንም ጥርጥር ተግብረን አዲስ አበባ የኢትዮጵያ ብቻ ሳይሆን የአፍሪካ ካፒታል መሆኗን እናረጋግጣለን። ያየሁት ነገር ስፒዱ የስራው ስፒድ በቃ በጣም የተገረምኩት። ምክንያቱም እኔ 3 ቀን 2 ቀን ቆይቼ ቼክ አደርገዋለሁ። በቃ በጣም ፍጥነቱ የሚገርም ነውና እስኪገርመኝ ነው ይሄ ባህል ቀደም ሲል ቢኖር ኖሮ ይቺ ሀገር የት በደረሰች ነበር። እንግዲህ ከዚህ በፊት በተለይ ሀገራችን ለሚሰሩ ስራዎች ፍጥነት ላይ ትንሽ ችግር አለ እውነት ለመናገር። ነገር ግን እንግዲህ አሁን እዚህ ጋር የምናየው ነገር በጣም በፍጥነት እየተሰራ እንደሆነ እነዚህ ስራዎች ደግሞ በጣም ደስ የሚለው በፍጥነት ከመሰራቱን በዘለለ በሀገራችን ባለሙያዎች እየተሰራ መሆኑ በጣም አስደሳች ነው። ለውጡ በጣም ራዲካል ቼንጅ ነው። በፊት ከነበረው አንፃር ራዲካል ቼንጅ ነው የመጣው። አሁን በጣም ደስ ይላል። ስትሄድ ራሱ ግራ ቀኝ ስታይ በጣም ውብ ነገር ነው የምታየው። ይሄ ስራ አሁን ስራው እየሄደበት ያለው ከአካሄድ ቀደም ሲል ኖሮ ቢሆን ኖሮ እኛ እርግጠኛ ነኝ እነ ዱባይን ምናምን ልንበልጥሉ እንችላለን። ይሄ በጣም ሊጎለብት ሊያድግ ከዚህ የተሻለም ሆኖ ሊቀርብ ሊሰራበት የሚገባበት ባህል ነው ያየሁት፣ የስራ ባህል። እዚህ ፕሮጀክት ላይ በቃ የታሰብኩት አንደኛ ፕሮጀክቶችን በአጭር ጊዜ ጀምሮ መጨረስ እንደሚቻል አይቻለሁ። ሌላ ጊዜ እንደ ድሮ መጓተት ምናምን ሳይሆን በአጭር ጊዜ ጀምረን መጨረስ እንደሚቻል እንዳልኩ ነው። 4.2 ኪሎ ሜትር ሙሉ ስራው 2 ወር ባልሞላ ጊዜ ነው እያለቀ ያለው። ስራ 24 ሰዓት መሰራት እንደሚችል አይተናል። የመሰረተ ልማት ቅንጅት እውን እንዲሆን በማድረግ ሲገፋፉ የነበሩ ተቋማት እጅግ በሚያስደምም መልኩ ተቀናይተው በመንቀሳቀስ ፈጣንና ስኬታማ ውጤት ማስመዝገብ ተችሏል። አሁን ኮንትራክተር ኮንሰልታንት ሳይሆን አሴት ቲም ነው በቃ እየተሰራ ያለ። አሴት ቲም መስራቱ መነጋገሩ ከዲዛይን ጀምሮ ሁሉም ሰው ኢንቮልቭድ መሆኑ ከዚህ በፊት ከነበሩት ሌላ ደግሞ አየነው የወሰን ማስከበሮች ላይ የቴሌ የውሃ የመብራት ኃይል በቃ ለማስነሳት የነበሩ ችግሮች አሁን እዚህ ላይ አላየንም። ሁሉም ተቀናጅቶ ነው ያለው። ስትጠራው ቁሙ
አብረው ነው የሚያሰሩት። ስንቆፍር አሁን ማታ አዳር ራሱ ስንሰራ የሶስቱም የቴሌውሃ እንትን አብረው ቆመው ነው የሚያሰሩት። የአዲስ አበባ ከተማ አስተዳደር ከተማው ያለውን የኢኮኖሚ አቅም ከነዋሪው ሕይወት ጋር እንዲተሳሰር ተጨባጭ ስራዎችን ሲሰራ ቆይቷል። ከተማዋን ከማዘመን ስራው ጎን ለጎን ለበርካታ ነዋሪዎች የተፈጠረው የሥራ ዕድል ከዕለት ጉርስ በዘለለ ብዙዎችን የሙያ ባለቤት አድርጓል። ለኔ በጣም የሥራ ዕድል ፈጥሯል። የሥራ ዕድል የፈጠረበት አንደኛ እንትኑ ከፍተኛ ነው፣ ብሩ ከፍተኛ ነው። ሌላ ቦታ የሚሰራበትና እኔ የሚሰራበት ምንም እንትን አይገናኝም። ከዛ ላይ ደግሞ ለሀገርህ ነው፣ ሀገር ማስዋብ ለወደፊት ልጅ እንደተሆነ አይቀርም ይመጣል። ለወደፊት ራሱ ትውስታ ነው ለኛ ማለት ነው። እና እንደዛ ስለሆነ ለኔ በጣም የሥራ ዕድል ፈጥሯል። እኔም በርቀት እማራለሁ፣ ወንድሜንም አስተምራለሁ። ለኔ በጣም የሥራ ዕድል ፈጥሮልኛል። እና እኔ አሁን እዚህ ቦታ ላይ ስራ ተፈጥሮልኝ እና ረግጬ ማላቅበት ግቢ የረገጥኩ ነው የሚሰራው። አሁን እኔ 4 ኪሎ ቤተ መንግስት ገብቼ አላቅም። በስራ ምክንያት ነው የሚገባው። ሻራተን ገብቼ አላቅም፣ ሂልተን ገብቼ አላቅም፣ አዳ ፓርክ ምናምን ይሄን ገብቼ አላቅም ከዚህ በፊት ማለት ነው። በዛ ሲመላለስ በአይኔ አይቼ አውቃለሁ። ባስ ምናምን በታክሲ ሲያልፍ ማለት ይሄን ሁላ እንደዚህ አይነት ነው እኛ ሀገር የሚያስብል ነው። በየአጥሩ ተደብቆ የሚኖረው ከአጥሩ ጀርባ ያለው ነገሮችን ብዙ እየገባው ያየሁት ነገር እና ለወደፊት አሁን ለልጆች ምናምን ለምን አሁን አርባ ምንጭ ነው ያሉት አንድ ቀን አምጥቼ የሰራውትን አሳያቸዋለሁ እያልኩ ነው በራሴ ማለት ነው። ቀናትን እየወለዱ መሽቶ በነጋ ቁጥር አዳዲስ የስኬት ዜናዎች የሚሰሙባት የመታደስና የለውጥ ዜናዎች የሚስተዋሉባት ከተማ ሆናለች ዛሬ አዲስ አበባ። የዓለም የዲፕሎማሲ ማዕከል፣ የአፍሪካ ምልክት፣ የኢትዮጵያውያን ትጋት፣ ጽናት ውጤት ማሳያ፣ የነገ መዳረሻም ጭምር ሆናለች አዲስ አበባ። ስንሰራ እጅግ በጣም በፍጥነት የምንሰራበት ምክንያት ቶሎ ጨርሱ ለመባል አይደለም፣ ቶሎ መጨረስ አስፈላጊ ስለሆነ እንጂ የሥራ ባህላችንን ማሻሻል እጅግ በጣም አስፈላጊ ስለሆነ እንጂ ምን ጊዜ ያለንና ቀስ እንበል። ደህንነት ውስጥ ተቀምጠን በቀን አንድ ጊዜ ምግብ ለመብላት የሚቸግረው ነዋሪ ይዘን ራቱን በልቶ ቁርሱን እንደሚደግም እርግጠኛ ያልሆነ ነባራዊ ሁኔታ ውስጥ የሚኖር ማህበረሰብ ይዘን እየተሰደዱ በተለያየ አደጋ ላይ ሲሞቱ የምናያቸው እህት ወንድሞቻችንን እያየን ምን ጊዜ ያለን? ጊዜ የለንም። እንደዚህ አይነት በተፈጥሯዊና በታሪካዊ ቅርሶች ላይ የሚሰሩ እሴት የመጨመር ስራዎች ተዛማች ውበትን ለማድነቅ ምቹ ሁኔታን የሚፈጥሩ ከመሆናቸውም ባሻገር ለነባሩም ሆነ ለመጪው ትውልድ ደስታና እርካታን እየለገሱ በሀገሩ እንዲኮራ የሚያደርጉ ናቸው። አሁን ለምሳሌ እኔ ልጆች አሉ፣ 2 ልጆች አሉ እና ወደ ቡራዩ በሄድኩ ሰዓት ይሄ አስፋልቱን የሰራ ነው እኛ ነን፣ እንደዚህ አይነት ነገር ለነሱ ማለት ነው። አሁን ሌላ ሰው አባቴ እኮ በዚህ ስራ ላይ ተሳትፏል ብለው እነሱ ደግሞ ለሌላ ሰው ሊናገሩ ይችላሉ ማለት ነው። አሁን እኔ ከብሔራዊ ባንክ ወደ ካሳንቺስ ሲሄድ ለሌሎችን ታክሲ ውስጥ ከሆንኩ ይሄን እኮ እኔ ነኝ የሰራሁት ይላል እያለኩ ማለት ነው። ለምን በጣም ደስ ይላል። የእጄ ሙያ ነው እና ግን ስራው አሁን የጉልበት ስራ ቢሆንም ያስደስታል እና ስራ ውስጥ ድካምም ይኖራል። ደግሞ አንድ ቀን እየሳኩ የሚሄድበት ቀን አለ። የተፈጥሮ ጸጋዎች ለምተውና ተጠብቀው ለዓይን ከሚማርኩ ሰው ሰራሽ መሰረተ ልማቶች ጋር ተሳልጠው ድንቅ ውበትን የሚያጎናጽፍ ሆኖ እየተሰራ ይገኛል። እዚህ እየተሰራ ያለው አሰራር 7ቱንም ቀንም ሌሊትም ነው የሚሰራው። ሌሊት ቀን የሚሰራው እና ሌሊት የሚሰራው በሺፍት እየተመዳደበ ስራው ሳይቋረጥ
ሰው እየተቀያየረና አሳይመንት እየተለዋወጠ ነው የሚሰራው ማለት ነው። ስለዚህ ይሄ የስራ ባህሉንም የሲስተም ኢንተርኮኔክሽኑንም በደንብ የሚያስተምርና ኮንስትራክሽኑ እንዴት አንዱ ካንዱ እየተቀባበለ በቅብብሎሽ የሚሰራው እንደሆነ በደንብ የምንማርበት ነው ማለት ነው። አብዛኛው እዚህ የሚሰራው ኢትዮጵያዊ ሰው ነው። ስለዚህ አብዛኛው አንዱ ካንዱ የናውሌጅ ሼሪንግ አለ። ሃርድ ወርኪንግ ባህልም እንዳለን እኛ ኢትዮጵያውያኖች ያንንም ዴቨሎፕ እያደረግን እየሄድን እንደሆነ የሚያሳይ ነው ማለት ነው። አዲስ አበባን አዲስ የማድረግ አስፈላጊነት የፈጣን ለውጥ እድገትና የዘላቂ ሀገራዊ ብልጽግና ተምሳሌት የማድረግ ስራው የአመራሩን ዘመን ተሻጋሪ እቅድ ያሳየና የነዋሪውንም ምስጋናና አድናቆት ያገኘ ታሪካዊ ስራ ሆኗል። ይኸውልህ ይሄ ስራ ከዚህ በፊት ሊሰራ ይገባው ነበር። አሁን ለሰሩ ሰዎች እኔ በጣም ላመሰግናቸው እወዳለሁ። ይሄን ስነግር ለሚዲያ ፍጆታ አይደለም፣ ሪያሊቲውን ነው የምነግርህ። ምክንያቱም ጀስት የተሰራ ያለው ነገር ይሄ የተወሰነ ፓርት ወይንም የተወሰነን አካል አይደለም የሚያማከለው ለኔክስት ጄኔሬሽን ጭምር ነው፣ ለኔ ልጆች። ለምሳሌ አሁን የሳይክሉን መንገድ ስታይ እኔ በጣም ሰርፕራይዝ ያደረገኝ፣ ምክንያቱም የሳይክሉ መንገድ ልጄ ተወልዶ በሳይክል እንዴት ይጠቅመዋል። ከዛ አንግል ከታየ ስራው በቃ ሚራክል ነው ለኔ። ውበቱ የሚያምረው ቀጥ ያለ መንገድ ፒያሳነቱ ቀሪ ያሉ ቤቶች አሉ። ያንን እያየን ቀሪ እድሜያችንን ያው ጥሩ ነገር አይተን መሞት ነው። ኢትዮጵያችን ትበለጽጋለች፣ ኢትዮጵያችን ትዋባለች። እዚህ አዲስ አበባ ያየነውን ነገ ጎንደር እናያለን፣ ጅማ እናያለን፣ ባህር ዳር እናያለን፣ አርባ ምንጭ እናያለን፣ ሐዋሳ እናያለን፣ ጅጅጋ እናያለን። እዚህ የሚቀር ጉዳይ አይደለም። እኛ ቀን ከሌት በመስራት ኢትዮጵያን መልሰን የመገንባትና በአፍሪካ በታሪኳ ልክ ውበቷ ተገልጦ የሚታይ ሀገር እስከምትሆን ድረስ ጥረታችን አይቋረጥም። ወጣቶች በስፋት ይሄን ነገር እየተማሩ ነው ያሉት። ይሄን እናስቀጥላለን። ለህዝባችን ድጋፍ እጅግ አድርገን እናመሰግናለን። እንኳን ደስ ያላችሁ። ግን ደግሞ እርካታ የሚባል ካንሰር እንዳይዘን። እርካታ አደገኛ በሽታ ነው። ገና እየጀመርን ነው። ብዙ ጥረት፣ ብዙ ትጋት፣ ብዙ ስራ ከፊታችን አለ እና እቺን ጀስት እንደ ጅማሮ ብቻ ወስደን የሚቀጥለውን ስራ በሚቀጥለው ጊዜ አብረን የምናይ ይሆናል። በሚቀጥሉት 2-3 ሳምንታት ሌላ ኮሪደር ደግሞ እንደዚሁ የምናይ ይሆናል። ዛሬ የነበረን ጊዜ አስደሳች ነው። እጅግ አድርጌ አመሰግናለሁ። እንኳን ደስ ያላችሁ። ክቡር ጠቅላይ ሚኒስትራችን ከካቢኔዎቻቸው ጋር ሲጎበኙ ህዝቡ የሆነ ፕሮግራም ኖሮ የተጠራ ነው የሚመስለው። ወጥተው በእነኚህ መንገዶች ላይ ሲዝናና፣ አድዋ አካባቢ ሲዝናና፣ መሪውን በሚያገኝበት ሰዓት ያሳየው አክብሮትና ፍቅር ይሄ ተራ ነገር አይደለም። ይሄ ትልቅ አክብሮት፣ ትልቅ ፖለቲካዊ የአክብሮት ትርጉምም ልንሰጠው የሚገባ ለህዝባችንም ታላቅ ምስጋና የምናቀርብበት ነው። እንዲህ ስንቀራረብ፣ እንዲህ ስንረዳዳ፣ ቁም ነገሩ ላይ ትኩረት ስናደርግ የሁላችን ህይወት ይቀየራል። ሀገራችን ትቀየራለች። ሀገራችን መቀየር ማለት እኮ የነዋሪዎቿ መቀየር ነው። ነዋሪዎቻችን ህይወታቸው ይቀየራል። ዋናው ፍቅር ነው። የሚሰራውን ስራ ህዝብ ይሄን ያክል ከተረዳልን እኛ ለማገልገል ነው እዚህ ያለንና የበለጠ እናገለግላለን። ስለዚህ ጅምር ነው ማለት ነው። ይሄንን ጅምር በብዙ እጥፍ እንደምናሰፋው ለአዲስ አበባ ከተማ ህዝብ ቃል መግባት እወዳለሁ። ከአንድ ትውልድ ተሻጋሪ ሆነው የሚቀጥሉት ጠባዮችና ልምዶች ሀገራዊ ሴቶች ይሆናሉ። ሀገር በትውልድ ቅብብል ይገነባል። ትውልድ የራሱን አሻራ ያኖራል፣ ስኬቱን ለተተኪው ያወርሳል።